ስለ ኢራኑ ጠቅላይ መሪ አያቶላህ አሊ ሀሜኒ በጥቂቱ በአውሮፓውያኑ 1979 የተካሄደውን የኢራን እስላማዊ አብዮትን ተከትሎ ላለፉት 45 ዓመታት የኢራን መንግስት ዋነኛ ስልጣንን ተቆጣጥረው የቆዩት አያቶላህ የሚባሉት መንፈሳዊ ጠቅላይ መሪዎች ሁለት ብቻ ናቸው። አብዮቱን ተከትሎ ወደ መሪነት የመጡት አያቶላህ ሩሆላህ ሆሜኒ በስልጣን መንበሩ ላይ የቆዩት ለ10 ዓመታት ሲሆን የእሳቸውን ሞት ተከትሎ አያቶላህ አሊ ሀሜኒ ከ35 ዓመታት በላይ የኢራን ጠቅላይ መሪ ሆነው በፈታኝ ሁኔታ ውስጥ መቆየታቸው ይነገራል። አያቶላህ አሊ ሀሜኒ በፈረንጆቹ 1979 ከተካሄደው የኢራን አብዮት በኋላ ሁለተኛው የሀገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ በበላይ መሪነት ስፍራ ላይ ነበሩ። ወጣት ኢራናውያን ያለ እርሳቸው አመራር ህይወትን አያውቋትም። ሀሜኒ ሽኩቻ በበዛበት የኃይል ማዕከል ላይ የተቀመጡም ሲሆን ማንኛውንም የህዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና የመሻር ወሳኝ ስልጣን አላቸው። ሀሜኒ የሀያሉ የኢራን እስላማዊ አብዮታዊ ዘብ ጓድን የሚያጠቃልለውን የጦር ኃይል ዋና አዛዥና የሀገሪቱ መሪ እንደመሆናቸው ስልጣናቸውም ቀላል አልነበረም። ሀሜኒ በአውሮፓውያኑ 1939 በኢራን ሁለተኛዋ ትልቅ ከተማ ማሻሃድ ተወልደዋል። በሃይማኖተኛ ቤተሰብ ውስጥ ከተወለዱት 8 ልጆች መካከልም ሁለተኛ ልጅ የሆኑት የሀሜኒ አባት በኢራን ዋነኛው የእስልምና ቅርንጫፍ የሆነው የሺአ እስልምና በመካከለኛው ደረጃ የነበሩ የሃይማኖት መምህርም ነበሩ። የህፃኑ ሀሜኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነም ነበር። በ11 ዓመታቸውም የሃይማኖት መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩት ብዙዎቹ የሃይማኖት መሪዎች ሁሉ ስራው ከመንፈሳዊው ባልተናነሰ መልኩ ፖለቲካውንም ያካተተ ነበር። አንድ በተርቱ የነበሩት ሀሜኒ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉስ ሻህ ተቺዎችን ተቀላቀሉ። ለዓመታት በእስር ቤትም አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሳዊ የሚስጥር ፖሊስ ተይዘው ለስቃይና አካባቢያቸውን ትተው እንዲሰደዱም ተዳርገዋል። በአውሮፓውያኑ 1979 የኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላ አያቶላህ ሩሆላህ ሆሜኒ የዋና ከተማይቱ ቴሄራን የጁምዓ ሶላት መሪ አድርጎ ሾሟቸው። አያቶላህ ሩሆላህ ሀሜኒ የዋና ከተማይቱ ቴሄራን የጁምዓ ሶላት መሪ አድርገው ሾሟቸው። በ1989 ደግሞ ሀሜኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላህ ሆሜኒ ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ተመርጠዋል። አሊ ሀሜኒ ብዙም ከኢራን የማይወጡ ሲሆን በማዕከላዊ ቴሄራን በሚገኝ ግቢ ውስጥ ከባለቤታቸው ጋር የተቆጠበ ህይወት ይመሩ እንደነበርም ይነገራል። አትክልት መንከባከብና ስነ ግጥም እንደሚያስደስታቸው የሚነገርላቸው ሀሜኒ በ1980ዎቹ በተደረገባቸው የግድያ ሙከራ የቀኝ እጃቸውን መጠቀም አይችሉም። ሀሜኒ ከባለቤታቸው ማንሱሬ ሆጃስቴ ባቄርዛዴ 4 ወንዶችና 2 ሴት ልጆች በጥቅሉ 6 ልጆች አሏቸው። የሀሜኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እምብዛም አይታዩም። በመሆኑም ስለ ልጆቻቸው የግል ህይወት ያለው የተረጋገጠና ይፋዊ መረጃም ውስን ነው። ከ4ቱ ልጆቻቸው መካከል ሁለተኛው ሙጅታባ በይበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያት ነው። እስራኤል ከምድረ ገጽ እንድትጠፋ ይፈልጋሉ ስትል ምትከሳቸውን ሀሜኒን ለማጥመድ ለዓመታት ስትጥር መቆየቷም ይነገራል። ከዚህ ቀደም የእስራኤል የስለላ ተቋማት ኢራን ውስጥ ከታዋቂ የኒኩለር ሳይንቲስቶች አንስቶ ወታደራዊና ፖለቲካዊ ባለስልጣናትን እንዲሁም በጥብቅ ሲጠበቅ የነበረውን የሐማስ መሪን ኢስማኤል ሀኒን ጨምሮ ኢራን ውስጥ መግደል ችለዋል። ጠቅላይ መሪውን ግን በቀላሉ ኢላማ ሊያደርጓቸው ሳይችሉ ቆይተዋል። ይሁን እንጂ ባሳለፍነው ቅዳሜ የካቲት 21 ቀን 2018 ቴሄራን በሚገኘው የአያቶላህ አሊ ሀሜኒ መኖሪያ ላይ በተፈጸመው ከባድ ጥቃት መገደላቸውም ተረጋግጧል።